ማይክሮሶፍት ኤክሴል ላይ የምንፈልገውን ዳታ ወይም መረጃ ብቻ የምናይባቸው የተለያዩ ሉካፕ ቫሊዎች አሉ። ከነዛ ውስጥ ኤች ሉካፕ አለ፣ ቪ ሉካፕ አለ፣ ኤክስ ሉካፕ አለ። ስለዚህ ሙሉ አጠቃቀማቸውን አሳያችኋለሁ ማለት ነው። በተለይ ኤክስ ሉካፕ ከሁሉም የተሻለ ነው። ኤች ሉካፕ ላይ የሚያጋጥሙ ችግሮች አሉ። ቪ ሉካፕ የምትጠቀሙ ከሆነ ብዙ የሚያጋጥሟቸው ችግሮች ይኖራሉ። ስለዚህ ችግሮቹ ምንድናቸው፣ እንዴት እንቀርፋቸዋለን፣ እንደዚሁም ሶስቱንም እንዴት እንደምንጠቀም በቀላሉ አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። መጀመሪያ ቪሉካፕን እንዴት እንደምንጠቀመው እና የሚያጋጥመን ችግር ላሳያችሁ። ለምሳሌ እኔ እዚህ ጋር አይዲ ሳስገባለት እሱ ደግሞ እዚህ ጋር ስማቸውን እንዲያመጣልኝ ፈልጌያለሁ ማለት ነው። ስለዚህ እዚህ ጋር አይዲ ብዬ ልጻፍ ወይም እኩል ይሆናል አይዲ ብላችሁ እዚህ ጋር የተጻፈውን ቁጥራችሁን ማምጣት ትችላላችሁ። እዚህ ጋር ደግሞ ኔም ወይም እኩል ይሆናል ብዬ እዚህ ጋር ኔም ስላለ ይሄን ላምጣውና ኢንተር ልበል። ይሄ ዳታውን ይሄው በጣም ወደታች ብዙ ወይም ረጅም ነው ብላችሁ አስቡት። እዚህ ጋር አይዲ ስናስገባ እዚህ ጋር ስም እንዲያመጣልን ፈልገናል። ወይም አዲስ ቦታ ላይ መሄድ ትችላላችሁ። እንደ ሳምፕል እንዲሆነው የመጀመሪያውን አይዲ እዚህ ጋር እንሰጠዋለን። ለምሳሌ የመጀመሪያው አይዲ 101 ነው። ወይም ይሄንን ቀጥታ ማምጣት ይቻላል። ከዛ እዚህ ጋር እኩል ይሆናል ቪሉካፕ ወይም ቪሉካፕ ማለት ቨርቲካል ማለት ነው። ስለዚህ እዚህ ላይ ክሊክ እናደርጋለን ወይም ሙሉ መጻፍ ይቻላል። ሉካፕ ቫሊዩ እየጠየቀኝ ነው። ሉካፕ ቫሊዩ ማለት እዚህ ጋር እኛ የምናስገባለት ነው። ስለዚህ እዚህ ላይ ክሊክ እናደርጋለን። ኮማ ቴብል አሬ ስጡኝ ይላችኋል። ሙሉ ትመርጡለታላችሁ ከዚህ ጀምራችሁ እስከዚህ እስከ ጥግ፣ ከዛ ወደታች። ከረዘመባችሁ ደግሞ በሾርት ከት መምረጥ ይቻላል። ኮንትሮል ሺፍት ወደ ቀኝ ያለውን ቀስ፣ ኮንትሮል ሺፍት ወደታች ያለውን ቀስ ስትነኩ ሁሉም ይመረጣል። ኮማ ኮለመን ኢንዴክስ ይላችኋል። መቁጠር ሊኖርብን ነው ማለት ነው። አሁን ማየት የፈለግነው እኛ ስማቸውን ስለሆነ ስማቸው ደግሞ ስንት ላይ ነው ያለው? 2 ላይ። አይዲ 1 ላይ ነው ወይም ኤ ላይ። እዚህ ጋር ስም ደግሞ ቢ ወይም 2 ላይ ነው ያለው። ስለዚህ 2 ቁጥርን እንጽፋለን። ኮማ ከዛ እዚህ ጋር 2 ምርጫ ይሰጣችኋል። ኤግዛክት ማች እንዲያመጣላችሁ ፎልስ የሚለውን ትነካላችሁ ማለት ነው። ከዛ ቅንፍ መዝጋት ነው። ኢንተር ብንለው ሰራልን። አሁን አበበ እንደምታዩት 101 ነው አይዲው። አንድ ሰው መጥቶ አይዲ 105 ነው ብሎ ኢንተር ብንል እመቤት ነች እንደምትዋት። ስለዚህ በቀላሉ ሰርች እንድናደርግ አግዞናል። ለምሳሌ ደግሞ 110 ኢንተር ብል ቴድሮስ እንደምታዩት እንደዚህ ይመጣል። እንዳያችሁ ግን አሁን ፕሮሰሱ አንደኛ እዚህ ጋር እየቆጠር ነው። በተለይ ወደ ጎን ባለን ቁጥር ብዙ 1 2 3 እያለን ቁጥር ውስጥ እንገባለን ማለት ነው። ከዚህ በተጨማሪም ደግሞ ለምሳሌ እዚህ መሀል ላይ ላስገባው ኢንሰርት 0 ይሆናል እንደምታዩት። ምክንያቱም እዚህ ጋር እየቆጠርን ስለነበረ 1 2 3 እያልን ስንቆጥር ስማቸው ስንት ላይ ነው ያለው? 3 ላይ ነው ያለው። እዚህ ጋር ግን የነበረን ፎርሙላ 2 ነበር የሚለው። እንደገና ይሄን መተን 3 ብለን ኤዲት ማድረግ ሊጠበቅብን ነው ማለት ነው። ስለዚህ አንደኛው የቪሉካፕ ችግር ይሄ ነው ማለት ነው። የሆነ ነገር ዲሌት ስታደርጉ ይጠፋል። በተመሳሳይ ደግሞ ለምሳሌ አሁንም እዚህ ጋር እንምጣና እነዚህንም ላጥፋቸው። እኔ እዚህ ጋር ስም ሳስገባ እሱ ደግሞ አይዲያቸውን እንዲሰጠኝ ፈልጌያለሁ። ለምሳሌ ኔም ብዬ እዚህ ጋር ልጻፍ። እዚህ ጋር ደግሞ አይዲ እዚህ ጋር የተለያየ ነገር ሊሆን ይችላል። ዋናው ከዚህ በስተ ግራ በኩል ያለውን እንዲሰጠኝ ፈልጌያለሁ። ለምሳሌ አሁን ሳምፕል ስም ልስተው አበበ እኩል ይሆናል ቪሉካፕ ክሊክ እናድርግበት። ሉካፕ ቫሊዩ ይሄውና ኮማ ቴብል አሪያችን ይሄ ነው። አሁን በሾርት ከት ልምረጠው። ኮንትሮል ሺፍት ወደ ቀኝ፣ ኮንትሮል ሺፍት ወደ ታች ስነካ ሁሉም ተመረጠ። ኮማ ኮለመን ኢንዴክስ ተመልከቱት 1 ላይ ነው ያለው እዚህ ጋር ወደ ኋላ ማለት ነው። ስለዚህ 1 ቁጥር ብነካ ኮማ ፎልስ ብል አይሰራልኝም። ተመልከቱት አሁን ኢንተር ብል አይሰራም ማለት ነው። ምክንያቱም ቪሉካፕ የሚሰራው ወደፊት ብቻ ነው እንጂ ወደኋላ ምንም የሚመለከተው ነገር የለም ማለት ነው። ስለዚህ እናንተ ለምሳሌ እኔ ይሄን ዳታ ነው የምሰጥ፣ አንተ ግን ከዚህ በስተግራ ያሉትን ስጡኝ ብትሉ አይሰጣችሁም ማለት ነው። ስለዚህ ሊሚቴሽኑ ይሄ ነው ማለት ነው። አንደኛ ዲሌት ስታደርጉ ይጠፋባችኋል። ሁለተኛ ደግሞ ወደ ግራ አይሰራም፣ ወደ ፊት ለፊት ብቻ ነው የሚሰራው። ስለዚህ ወደፊት ብቻ መሄድ ከፈለጋችሁ ቪሉካፕ መጠቀም ይቻላል። ነገር ግን ሁሉን የሚያማከለው ደግሞ ኤክስ ሉካፕ ነው። እሱን አሳያችኋል። ይህን እንዳለ አሁን ላጠፋፋውና መጀመሪያ እዚህ ጋር አይዲ ቢኖረን ለምሳሌ ዲፓርትመንት ማየት ፈልገናል፣ ወይም ኔም ይሁን እዚህ ጋር ልዩነቱ እንድታያበዛው እኩል ይሆናል ኤክስ ሉካፕ ትላላችሁ። ወይም ይኸውና ኤክስ ሉካፕ ላው ላይ ክሊክ ሉካፕ ቫሊዩ ይለናል። እዚህ ጋር ነው እኛ የምናስቀምጥለት። ቀድመንም መጻፍ እንችላለን ቅድም ስናደርግ እንደነበረ። ኮማ ሉካፕ አሬ ይለናል። ለምሳሌ አይዲ የፈለግነው እዚህ ውስጥ ነው አይዲ ያለው። ስለዚህ ይህንን አጠቃላይ ወደታችን እንመርጣለን እንጂ ሙሉ አንመርጥም ማለት ነው። ይህም ብቻ ነው የምንመርጠው። ልክ እንደቀድሞ ሌላውን መምረጥ አይጠበቅብንም። ኮማ በምላሹ ደግሞ ወይም ሪተርናሪ ማየት የፈለግነው ስም ዝርዝር ያለበትን ስለሆነ እዚህ ጋር መተን ወደታች ከዛ ጨረስን ማለት ነው። ቅንፍ ዘግተን ኢንተር ማለት ብቻ ነው።
አሁን እዚህ ጋር ለምሳሌ አንድ ሰው መጥቶ አይዲ 101 ነው ቢለን ኢንተር፣ አበበ ነው እንደምታዩት 103 ነው ቢለን ኢንተር፣ 109 ብንል ኢንተር፣ በቀላሉ ሰራልን። አንደኛ ምንም የቆጠርነው ነገር የለም። 1 2 3 እያልን ቆጠራ ውስጥ አልገባንም። በተመሳሳይ ደግሞ በየመሃሉ እየሄዳችሁ ምንም ዲሌት ብታደርጉም ዳታ ያለበትን ካልደለታችሁት በስተቀር ምንም ለውጥ አያመጣም። መሀል ላይ ብታስገቡም በተመሳሳይ ለምሳሌ እዚህ ጋር ኢንሰርት ብንል ይሁት እዚህ ላይ ምንም የሚመጣ ለውጥ የለም። የፈለጋችሁትን ማስገባት ትችላላችሁ ኢንሰርት እያላችሁ ማለት ነው። ምክንያቱም እንደዚህ አድርገን ነው እንጂ የመረጥነው ሙሉን አልመረጥንለትም ማለት ነው። ስለዚህ ኤክስ ሉክአፕ በጣም የተሻለ ነው ማለት ነው። በተመሳሳይ ወደ ግራ ደግሞ እንዴት እንደሚሰራ ላሳያችሁ። ይሄን ላጥፋውና ስም ስሰጥህ አንተ አይዲ ትሰጠኛለህ ልበለው ወደ ኋላ ማለት ነው። ስለዚህ ሳምፕል ስም ማስገባት ይቻላል። ከዛ በኋላ ኤክስ ሉክአፕ ብለን እንጽፋለን። ይኸውና ኤክስ ሉክአፕ ቫልዩ ይላል። እዚህ ጋር ነው እኛ የምናስገባለት ኮማ። ስም ዝርዝር ደግሞ ያለው የት ነው? እዚህ ጋር። ይሄን አጠቃላይ ወደታች እንመርጠዋለን እንደዚህ ኮማ። በምላሹ ማየት የፈለግነው አይዲ ነው። አይዲ ደግሞ እዚህ ጋር ነው ያለው እንዳለ እንመርጣለን። ጨረስን ማለት ነው። ቅንፍ አድርጋችሁ ኢንተር ማለት ብቻ ነው። ወደ ግራም ሰራልን። እዚህ ጋር ለምሳሌ ጫላ ቢመጣና ጫላ ኢንተር፣ አይዲው ስንት ነው የጫላ 103። እዚህ ጋር ደግሞ ለምሳሌ ዘነበ ቢመጣ ዘነበ ኢንተር 111 ነው ዘነበ እያለኝ ነው። ስለዚህ ወደ ግራም ወደ ቀኝም ወደ ሁሉም ይሰራል። እንዳልኳችሁ በየመሃሉ ዲሌት ብታደርጉ ምንም ኢንሰርት ብታደርጉ የሚመጣበት ለውጥ የለም ማለት ነው። እንደ ቲፕ ደግሞ እዚህ ጋር ለምሳሌ ይሄን እንዳለ ላጥፋላችሁና እኔ አይዲ ሳስገባልህ አንተ 3 4 ነገር ስጠኝ ልትሉ ትችላላችሁ። ይሄን እንዳለ ኮፒ ላድርግና ልውሰደው። እዚህ ጋር ለምሳሌ ትንሽ ቀነስ ላድርገው ሙሉን እንዲታያችሁ። ከዛ ለምሳሌ እኔ እዚህ አይዲ ሳስገባ ኔም፣ ዲፓርትመንት፣ ሳለሪ፣ ጆይን ዴት እንዲሰጠኝ ፈልጊያለሁ ሙሉ መረጃ ማለት ነው። ስለዚህ እዚህ ላይ ክሊክ አደርጋለሁ። መጀመሪያ እኩል ይሆናል ኤክስ ሉክአፕ፣ እዚህ ላይ ክሊክ ሉክአፕ ቫልዩ እኔ የማስገባለት የት ነው ቫልዩ እዚህ ጋር ኮማ ሉክአፕ አሬ ወይም ደግሞ ይሄ አይዲ የት ነው ያለው? ይሄውና የአይዲ ዝርዝር ያለበትን እንዳለ ወርታች እንመርጠዋለን። ኮንትሮል ሺፍት ዳውን አሮ ኮማ ሪተርን አሬ ወይም በምላሹ ማየት የፈለኩት አሁን ስማቸውን ከሆነ ስም ብቻ መርጣለሁ። ዲፓርትመንት ከሆነ ዲፓርትመንት ብቻ፣ ሳላሪ ከሆነ ሳላሪ ብቻ፣ ጆይን ዴት ከሆነ ጆይን ዴት ብቻ። አሁን ግን የፈለኩት ሁሉንም ስለሆነ አጠቃላይ እስከዚህ። ከዛ ደግሞ ወደታች በድጋሚ እንደዚህ መርጣለሁ ማለት ነው። ከዛ ቅንፍ መዝጋት ኢንተር። አሁን እዚህ ጋር እናስገባ። ለምሳሌ አንድ ሰው ይምጣና አይዲ 108 ነው ይበል ኢንተር። ይሁት ሙሉ መረጃው እዚህ ጋር እንዳለ እየገባ ነው። ሌላ ሰው ይምጣ አይዲውን 115 አለ ኢንተር ብንል እንደዚህ እየቀያየረ ይመጣል። እዚህ ጋር ደግሞ 100 ለምሳሌ 102 ብርቱካን ፋይናንስ ደሞዝ እዚህ ጋር ቀን እዚህ ጋር አለ ማለት ነው። ስለዚህ ኤክስ ሉክአፕ በጣም ብዙ ጥቅሞች ነው ያሉት ማለት ነው። ለምሳሌ ደግሞ ይሄንን ኮፒ ላድርገውና እዚህ ጋር ላሳያችሁ። አሁን ኤች ሉክአፕ ልንመለከት ነው። ኤች ሉክአፕ ደግሞ ሆሪዞንታል ለሆነ ነገር ወይም ወደ ጎን ለተጋደመ ነገር ነው የምንጠቀመው። ፔስት ስፔሻል አድርገውና ይሄንን ትራንስፖዝ ላድርገው። ትራንስፖዝ ማለት ገልብጦ ማስቀመጥ ማለት ነው። ይሄን ብንነካው ይውታውን አይዲ ኔም ዲፓርትመንት በደንብ እንዲታያቸው ይሄን ሰፋ እናድርገውና እንደዚህ አይዲ ኔም ዲፓርትመንት ሳላሪ እያለ ዳታው ግን ወዴት ነው የተቀመጠው? ሆሪዞንታል ነው ወይም ሄደሮቹ እንደምታዩቸው እዚህ ጋር ነው ያሉት። አይዲ 101 102 እያለ ይቀጥላል። ስም ዝርዝር እንደዚህ አለ። አንዳንድ ያው እንደዚህ አይነት ዳታ ሊኖራችሁ ይችላል ማለት ነው። ከዛ እዚህ ላይ ሰርች እያደረጋችሁ ማየት ስትፈልጉ ኤች ሉክአፕ መጠቀም ይቻላል። ለምሳሌ እዚህ ጋር እኔ አይዲ ስሰጥ ልበለው አይዲ ብዬ እዚህ ጋር ልጻፍ። እሱ ደግሞ እንዲሰጠኝ የፈለኩት ለምሳሌ ኔም ከሆነ ኔም እላለሁ፣ ሳላሪ ከሆነ ሳላሪ። ለምሳሌ ሳላሪያቸውን ደግሞ ሳላሪ ስለዚህ እኩል ይሆናል ኤች ሉክአፕ እንላለን ማለት ነው። ሆሪዞንታል ነው። ስለዚህ እዚህ ላይ ክሊክ እናደርጋለን። ሉክአፕ ቫልዩ እኛ የምናስቀምጠው የት ነው? እዚህ ጋር ኮማ ቴብል አሬውን ስጡኝ ይለናል። እንዳለ ቴብል አሬውን እንመርጣለን። ከዚህ ጀምረን መጀመሪያ ወደ ታች ኮንትሮል ሺፍት ዳውን አሮ ከዛ ወደ ቀኝ አጠቃላይ መረጥ ነው። ይህን ትንሽ መለስ ስላድርግላችሁና ኮማ ማየት የፈለግነው ከዛ ማንን ነው? ሳለሪ ነው። ሳለሪ ደግሞ ስንት ነው ያለው? ልክ አሁንም ቆጠራ ውስጥ ገባም ማለት ነው። ልክ ቨርቲካል ላይ ቅድም 1 2 ስንል እንደነበረው አሁን 1 2 ስም ማየት ከፈለጋችሁ 2 ቁጥርን መጻፍ ነው። አሁን ደግሞ እኛ የፈለግነው ሳላሪ ስለሆነ 1 2 3 4 ስለዚህ ምን እናደርጋለን? 4 ቁጥር ኮማ ኤግዛክት ማች እንዲሰጣችሁ ፎልስ የሚለውን ትነካላችሁ። ቅንፍ ዘግታችሁ ኢንተር ስትሉ እንደዚህ ያመጣላችኋል። አሁን መጻፍ ነው። አይዲ ለምሳሌ 101 ብል ኢንተር
ደሞዝ 15000 ነው እያለኝ ነው። 102 ብል ኢንተር 18000 ነው እያለኝ ነው። ስለዚህ እንደዚህ ሰርች ማድረግ ይቻላል። ይህም ግን ፕሮሰስ አለው። ምክንያቱም ስንቆጥር ነበር 1 2 3 እያደረግን ቆጥረናል። በተመሳሳይ ደግሞ መሀል ላይ የሆነ ነገር ብንጨምር ወይም ዲሌት ብናደርግ ለውጥ ይመጣል። ለምሳሌ እዚህ ጋር ራይት ክሊክ ካለ ኢንሰርት ብል ተመልከቱት ሴልስ አለ። ምክንያቱም እየተመለከተ ያለው እዚህ ጋር ስንተኛው ነው? አራተኛው ደግሞ ማን ሆነ ማለት ነው? 1 2 3 4 እንደምታዩት እዚህ ጋር ያለው ዲፓርትመንት ስለሆነ ሴልስ አለ። እዚህ ጋር ደግሞ ብንጨምር 0 ነው የሚሆነው ማለት ነው። ምክንያቱም ተመልከቱት 1 2 3 አራተኛው ባዶ እንደዚህ ይሆንብናል። ስለዚህ ልክ ይሄኛውም እንደ ቪሉካፕ ሆነብን ማለት ነው። ስለዚህ ሆሪዞንታል ብቻ ከሆነ ልትጠቀሙት ትችላላችሁ። ነገር ግን በፍጥነት ለመስራት እንደዚሁም ደግሞ እንደዚህ ኤዲት ስታደርጉ እንዳይጠፋባችሁ አሁንም ተመራጩ ኤክስ ሉካፕ ነው። ኤክስ ሉካፕ የቨርቲካልንም የሆሪዞንታልንም ስራ ጠቅልሎ ይሰራላችኋል ማለት ነው። ስለዚህ ይህን እስከ መጨረሻው ልመልሰውና እዚህ ጋር አይዲ ስሰጠው እሱ ሳላሪ እንዲሰጠኝ የፈለግኩት። ስለዚህ ምን ልጠቀመውን ኤክስ ሉካፕን ልጠቀመው እችላለሁ። ኤክስ ሉካፕ ብላችሁ መጻፍ ወይም ሲጀምሩ ይመጣል። ከዛ በኋላ ሉካፕ ቫሊዩ እኛ እዚህ ጋር ነው የምንሰጠው አይዲ ማለት ነው። አይዲ ደግሞ የት ነው ያለው? እዚህ ጋር ነው። ስለዚህ ይሄንን እንመርጣለን። ከዛ ኮማ እናደርጋለን። ፎርሙላውን ከላይ መከታተል ትችላላችሁ ወይም መለስ ስላድርገው። ሪተርን ቫሊዩ ወይም በምላሹ ሪተርን አሬ ይላል። በምላሹ ደግሞ ማየት የፈለግነው ሳለሪ ነው። ስለዚህ ሳለሪ ያለበትን እንመርጣለን። ከዛ ጨረስም ማለት ነው። ተመልከቱት፣ ይሄ በጣም ያፈጥናል። የምንቆጥረው ነገር ሁሉ የለም። ኢንተር አይዲ ለምሳሌ አሁን አንድ ሰው ይምጣና 103 ኢንተር መልስ ይመጣል። 107 ኢንተር እንደዚህ ይመጣላችኋል። እዚህ ጋር ምንም ነገር ብትጨምሩ ወይም አፕዴት ብታደርጉ ለውጥ የሚመጣ ነገር የለም ማለት ነው። ስለዚህ ከስህተት የጸዳ ስራ እንዲሰሩ ያግዛችኋል። እዚህ ጋርም ግን አንድ ቲፕ እንመልከት። ለምሳሌ ይህንን ኮፒ አድርገውና ኮንትሮል ሲ እዚህ ጋር ኮንትሮል ቪ። ከዛ በኋላ እኔ እዚህ ጋር አይዲ ሳስገባ ስማቸውን፣ ዲፓርትመንት፣ ሳለሪ ሁሉንም እንዲሰጠኝ ፈልጌያለሁ። ስለዚህ እዚህ ጋር ሳምፕል አይዲ እናስገባ። ለምሳሌ 101 ይሁን ማን እንደሆነ ስሙን ዝርዝር ነገሩን ያምጣልኝ። ስለዚህ እዚህ ኳልቱ ኤክስ ሉካፕ እዚህ ላይ ክሊክ እኛ የምናስገባው ቫሊዩ ሉካፕ ቫሊዩ እዚህ ጋር ነው። ኮማ ሉካፕ አሬ ደግሞ የት ነው ያለው? ይሄ አይዲ ያለበት ቦታ ማለት ነው። ስለዚህ ይህን አጠቃላይ እንመርጠዋለን። ይህን መለስ ስላድርገው ፎርሙላውን ከላይም እንዳልኳችሁ ማየት ይቻላል። ኮማ ሪተርን አሬ ወይም በምላሹ ማየት የፈለግኩት አሁን ልክ እንደ ቅድሙ ኔምን ከሆነ ስማቸውን ከሆነ ይሄን እመርጣለሁ። ዲፓርትመንት ከሆነ ይሄን፣ ሳላሪ ከሆነ ይሄን። አሁን ግን የፈለግኩት ሁሉንም ስለሆነ አጠቃላይ እመርጣለሁ ማለት ነው። ስለዚህ ከዚህ ጀምሬ ወደ ታች ከዛ ወደ ጎን። አሁንም ረጅም ከሆነባችሁ በሾርትከት ኮንትሮል ሺፍት ወደ ቀኝ ብትነኩ ሁሉም ይመረጣል። ከዛ ቅንፍ ትዘጋላችሁ። ፎርሙላችን አሁን ይሄ ነው ማለት ነው። ኤክስ ሉካፕ ነው። ከዛ እዚህ ጋር ክሊክ አደረግን። ከዛ ይሄንን መረጥን። ከዛ ደግሞ እነዚህን አጠቃላይ ከኔም ጀምሮ መረጥን። ኔም፣ ዲፓርትመንት፣ ሳላሪ እንዲያወጣልን ስለሆነ ኢንተር ይዩት። አሁን 101 ከዛ እዚህ ጋር ዝርዝር ነገራቸው ይመጣል። ይሄንን ኤዲት ማድረግ ትችላላችሁ። ለምሳሌ እዚህ ጋር ሆን ቦርደር እናርገውና ቦልድ እናርጋቸው ሁሉም ካስፈለገ እንደዚህ። ከዛ አሁንም እዚህ ጋር 112 ብል ኢንተር ብል ሙሉ መረጃው እንደምታዩት ይቀየራል። ባለ 106 አይዲውን ቼክ ማድረግ ከሆነ የፈለኩት እሱን ብነካ ኢንተር ብል ፍቃዱ ነው። ዲፓርትመንቱ ኢንጂነሪንግ ነው። ሳላሪው እንዳለ ይመጣል ማለት ነው። ቼክ እናድርገው። ይኸውና 106 ፍቃዱ ኢንጂነሪንግ እያለ ይመጣል። ሌላው ግን ኤክስ ሉካፕ ላይ ሲሰሩ ልብ የምትሉት ምንድን ነው? ለምሳሌ አንድ ሰው መጥቶ አይዲ ይነግራችኋል። ነገር ግን ያ አይዲ የሌላ አይዲ ሊሆን ይችላል ማለት ነው። ወይም ደግሞ የተለያዩ ዳታዎችን ሲሰጧችሁ፣ ለምሳሌ አንድ ሰው 204 ነው አይዲ ቢላችሁ ኢረር ነው እንደዚህ የሚያመጣባችሁ። ከዛ በኋላ የተሳሳታችሁ ሊመስላችሁ ይችላል ማለት ነው። ነገር ግን መጀመሪያውን ይህንን ማዘዝ ትችላላችሁ። ስለዚህ ፎርሙላውን አፕዴት ማድረግ ትችላላችሁ ማለት ነው። እዚህ ጋር እንምጣና ኮማ ታደርጋላችሁ። ኖት ፋውንድ ይላል። ከሌለ ምን ብዬ ልጻፍ እያላችሁ ደስ ያላችሁን ጽሁፍ ማስገባት ይቻላል። ለምሳሌ ራሱን መጠቀም ትችላላችሁ። ኖት ፋውንድ ብለህ ጻፍ እንለዋለን። ሰዎች የሌለ መረጃ ወይም እኛም የሌለ መረጃ የምናስገባ ከሆነ የለም እንዲነል ማለት ነው። አሁን 106 ስላለ ፍቃዱ እያለ ነው። 108 ባረግ ያመጣል። እንዳልኳችሁ ግን 205 አካባቢ ወይም 4 ቢመጣ የሆነ ሰው ኖት ፋውንድ ይላል ማለት ነው። ስለዚህ በቀላሉ ያለና የሌለንን መረጃ መለየት እንችላለን። ስለዚህ በጣም ብዙ ዳታ ካላችሁ በእነዚህ መንገዶች መስራት ትችላላችሁ። እንዳልኳችሁ ግን ቪሉካፕንም ኤችሉካፕንም መጠቀም ይቻላል፣ ግን የራሳቸው የሆነ ሊሚቴሽን አላቸው። ሁሉንም የሚሰራላችሁ ግን ኤክስሉካፕ ነው። ስለዚህ ኤክስሉካፕን በደንብ ከቻላችሁ በቂ ነው ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎች የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። ይህንንም ፕራክቲስ ማድረጊያ ዳታውን የምትፈልጉ ከሆነ ኮመንት ላይ
ፋይል ብላችሁ ጻፉልኝ፣ እሰጣችኋለሁ። ቴሌግራም ላይ ማስቀምጥላችኋለሁ። አመሰግናለሁ በጣም ቻው።